ዋላችሁ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ የተለያዩ እንግዶችን በማምጣት በማወያየት የምንቆይበት አንዱ የፕሮግራማችን ሰዓታችን ነው። ለዛሬ ደግሞ ስቅለትን ምክንያት በማድረግ እንግዳ ይዘንላችሁ ቀርበናል። አብሬ ቆይታ አደርጋለሁ። እንኳን ደህና መጣ። እንኳን ደህና ቆየን። ማን እንበል እንተዋወቅ? ስሜ በኃይሉ ገዳኝ እባላለሁ። ለመጣሁትም ከምትቃይ እጁናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት ነው የመጣሁት። ዘማሪ ነህ? መምህር ነኝ። እስቲ እንግዲህ አሁን በኦርቶዶክስ እምነት ተከታዮች የአብይ ጾም ወይም ደግሞ የፋሲካ ጾም ትልቁ ጾም ነውና የእያንዳንዱ ጊዜያትና ቀናት ምክንያትና ትርጉም አላቸው። ይሄ ያሳለፍነው ሳምንት ደግሞ የሰሞነ ሕማማት ሳምንት ነው። ዛሬ ስቅለት ላይ ነን ብዬ ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እያንዳንዱ የራሳቸው ትርጓሜ አላቸውና ሰሞነ ሕማማት ስንል ምን ማለታችን ነው? ምንድነው የሚደረጉት? ትእዛዛቶቹ ምንድናቸው? በመታረቱ ሰሞነ ሕማማት ስንል ከሁለት ቃላቶች የተጣመረ እቃለሁ። ማለት ሳምንት ማለት ነው። ሕማማት ማለት ደግሞ መታመም ማለት ነው። ይህም ግዕዝ በግዕዝ ሀም ይላል። ሀም ማለት ታመመ ማለት ነው። ስለዚህ ሰሙነ ሕማማት ውስጥ የሚባሉ ደግሞ ከተኞ እስከ ከሆሳዕና እሑድ ጀምሮ ከቅዳሴ በኋላ እስከ ቅዳሜ ሰሙነ ሕማማት ብለን እናስበዋለን። እነዚህም እያንዳንዱ ትርጉም አላቸው። ለምሳሌ እሑድ ከቅዳሴ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ አይሁዶች እስራኤላውያን ሕዝቦች በቤተ መቅደስ ውስጥ ንግድ ያድርጉበት ነበረ። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን አይሁዶችና ንግድ ለባሾች አባሮ ያስወጣበት ቀን ነው። በዛ ጊዜ አይሁዶችና ፈሪሳውያን የተባሉ ሰዎች በጌታችን በኢየሱስ ክርስቶስ ላይ በጣም ተቆጥተው እና እሱን ለመግደል ማሰብ የተመሩበት ቀን ነው። ስለዚህ ሰሙነ ሕማማት ከሆሳዕና ማለትም ከቅዳሴ በኋላ ጀምሮ ሰሙነ ሕማማት ይባላል። ሁለተኛው ደግሞ ሰኞ ነው። ሰኞ ማለት ደግሞ በቤተ ክርስቲያን ውስጥ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰኞ በለተ መርገም ተብሎ ይጠራል። ይህ የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ጠዋት እርቦት ወደ በለቷ ሲመጣ በለቷ ፍሬ ምን የላትም፣ ፍሬ የላትም። እርቦት ነበር፣ ያላት ቅጠል ብቻ ነው። በዚህ ምክንያት ጌታችን ኢየሱስ ክርስቶስ በለቷን ረገማት፣ ለዘላለም ፍሬ አይኑርበት አላት። በአባቶቻችን በሊቃውንት በሁለት ትርጉሞ ማሳየት ይቻላል። የመጀመሪያው አዳም እተበለት በልቶ ገነት የተባለችውን ገነት የመሰለ ቦታ አምላክ እግዚአብሔር የመሰለ አምላክ በማጣቱ ከገነት በማውጣቱ ከእግዚአብሔር በመለየቱ ኃጢአት በመስራቱ ከእግዚአብሔር ጋር ተለይቶ ነበር። ይህ የሆነበት ምክንያት ደግሞ ፍሬውን በልቶ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምን አለ? በለቷን ናኩሎ ጣላት። አዳም ውስጥ ያለው ኃጢአት ናኩሎ ሲጥላት መሆኑን አባቶቻችን ሊቃውንት ተርጉመው አስቀምጠውልናል። በሁለተኛው ደግሞ በለት ፍሬ አይኑርበት ብሏታል። ይህና የክርስቲያኖች ምሳሌ ነው። ምክንያቱም ማንኛውም ሰው ቃል እግዚአብሔር ተምሮ ፍሬ ማፍራት ግዴታ ነው። ሰው ተፈጠረው መንግሥተ ሰማያትን ለመግባት ስለሆነ ፍሬ ሊያፈራ ይገባዋል። ፍሬ ካላፈራ ደግሞ አምላኩን የመሰለ እግዚአብሔርን ይለየዋል። ፍሬ ከሌለው ምንድነው? ካሁን ተምሮ የሚያሰፍ ከሆነ
ከእግዚአብሔር ለጃል ከመንግሥተ ሰማያት ይወጣል ማለት ነው። ስለዚህ ተኙ እና በእኛ ምታል ተመተለቱ በለተ መርገም እና ኃጢአት የምንሠራ ከሆነ እንግዲህ እርግማን ያገኘናል ማለት ነው። ወደ ጽድቅ ተመልሰን የምንመጣ ከሆነ የእግዚአብሔር ቤት መንግሥተ ሰማያት እንድንገባ ምታሉት ናቸው። ማክሰኞ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠየቀበት ቀን ነው። ይህም በቤተ ክርስቲያናችን ስርዓት የጥያቄ ቀን ይባላል። ምክንያቱም በሆሳዕና ቀን እና በዕለተ ሰኞ ጌታችን ባደረገው ላይ ተመስርተው ፈሪሳውያንና አይሁዶች ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄ ያቀረቡለት ምን ብለው ጠየቁለት? በሆሳዕና ቀን ነጋዴዎቹን ከቤተ መቅደስ ያወጣ በለቷን ትረግም ባዩ ጊዜ ይህንን ስልጣን ማንተተ ይህን ስልጣን እንዴት ስልጣን አድርገው ታልክ በማን ስልጣን ይህን ማድረግ ያታልኩ ብሎ ተጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሱ የጠየቁት ጥያቄ ስለሚያውቅ፣ ምክንያቱም አምላክ ነው። ልብ ያሰበውን ኩላሊት ያመላለቱን በደንብ መርምሮ ያውቃል እግዚአብሔር። በዚህ ምክንያት እነሱ የመቱት አመታታቱ ለተንኮል መሆኑን አውቆ ተረድቶ ምን አላቸው? በመጀመሪያ ይህን መልስ ከመስጠቴ በፊት እኔ ጥያቄ አለኝ። ጥያቄህን ከመለሳችሁልኝ እኔም የእናንተ መልስ እሰጣችኋለሁ አላቸው። ጥያቄው ምንድን ነበር? የመጥምቀ ዮሐንስ ጥምቀት ከወዴት ነው ብሎ ጠየቃቸው። በምድር ብንል ለምን፣ በሰማይ ነው ብንል ለምን አላመናችሁበትም ይለናል። በምድር ነው ብንል ዮሐንስን መጥምቁ ቅዱስ ዮሐንስን ሕዝቡ በጣም ስለሚወደው ስለሚያከብረው ሕዝቡ በምንድን ነው ካሁን ሕዝቡ ከተሙ ይወግሯቸዋል፣ በድንጋይ ይወግሯቸዋል አይሁዶችን። በዚህ ምክንያት ፈርተው ምናምን አናውቀውም አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተመዳን ይህንም ስልጣን ከየት እንደመጣ አላውቅም ማለት ነው። ምክንያቱም እነሱ መልሰውለት ቢሆን እሱ መስጠት ይችል ነበር። ምክንያቱም እነሱ ለመጡበት ዓላማ ለተንኮል ስለሆነ ነው። ተንኮላቱን ስለተረዳ እነሱም አተልፈው ወደፊት እንደሚጠቁት በደንብ ያውቃል። ማድረግ ጥያቄውን በጥያቄ ልትሰጣቸው ማለት ነው። ሶስተኛው ደግሞ ረቡ ይባላል። ረቡ ትርጉሞች ይኖሩታል። የመጀመሪያው ቅድም በነገሩት መሰረት በሆሳዕና ቀን ሰኞ ዕለት ማክሰኞ አይሁዶች ተሰባስበው በኢየሱስ ክርስቶስ የምናድግበት እንስጋለው እንግደለው እያሉ ሲያስቡ ነበር። በዛ ጊዜ አልተስማሙም። ሦስቱም ቀኖች ማለት ነው። እሑድ ሰኞ ሳይስማሙ ተበታትነው ነበረ። ተበታትነው በነበረ ጊዜ እሑድ ግን እንስጋለው አንስጋለው በሚለው ውሳኔ የተወሰነበት ቀን ነው። በዚህ ጊዜ እሑድ ምክረ አይሁድ ይባላል። ምክረ ተመካክረው የወሰኑበት ካህኑን ያሰኑበት ይታገል በሚለው የወሰኑበት ቀን ነው። ስለዚህ እሑድ ረቡዕ ምክረ አይሁድ ይባላል የመጀመሪያው ማለት ነው። ሁለተኛው ደግሞ በለምጻሙ ስምዖን ቤት ጌታችን ኢየሱስ ክርስቶስ ተቀምጦ በነበረበት ጊዜ ባሕርይቱ ማርያም መጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ሽቶ በውድ ዋጋ የገዛችውን ሽቶ በራሱ ላይ ያፈሰሰችበት ቀን ነው። ይህም መልካም መዓዛ ቀን ይባላል። ሦስተኛው ደግሞ አይሁድና ይሁዳ የተባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አሳልፎ የሚሰጠው ይሁዳ ከአይሁዶች ጋር ተስማምቶ በ30 ብር እንደሚሰጠው የተዋዋለበት ቀን ነው ረቡዕ ማለት ነው። አራተኛው ደግሞ ሐሙስ ይባላል። ሐሙስ ደግሞ ብዙ ትርጉሞች አሉት። ከእነዚህ ውስጥ እናንተ ወደ ፈተና እንዳትገቡ ታገታችኋል ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በለምለም በተባለው ቦታ ላይ ጸሎት ያደረገበት ቀን ነው። ይህም አረንጓዴው ሐሙስ ተብሎ ይጠራል። ለምን ይባል? ለምለም ቦታ ላይ ጸሎት ስላደረገ ነው። እና በዛ ጊዜ ጌታችን ኢየሱስ ክርስቶስ
ሐሙስ ዕለት አይሁዶች ተኝተው ነበረ። ተከታተላቸው ታጉና ተልዩ እና ክርስቲያኖች ተሉት ማድረግ እንደሚገባል ያታንባር በቀን ተማረ ማለት ነው። ሁለተኛው ደግሞ የተባተ ሐሙስ የተባተ ማለት ጌታችን መድኃኒታችን ኢየሱስ የሐዋርያትን እግራቸውን አጠበበት። እኔ እንዳደረጉት እናንተም ተመሳሳይ አድርጉ ብሎ ያዘዘበት ነው። ሐሙስ ዕለት አባቶቻችን በቤተ ክርስቲያን ውስጥ ጌታችን ኢየሱስ ያደረገውን ማመናውን እግራቸውን ያጥፉ ይብላሉ ማለት ነው። ጠዋት ጀምረው በጠዋት ጀምረው ምዕመናን ያጥባሉ። ጠዋት ለዚህ በርካታ ሰዓታት መሆን አልቻሉት። ምዕመናን ደግሞ ወደ ማታም ያደረጉ ምዕመናኑን እግር በማጠብ የጌታችን አብነት በማድረግ አባቶቻችን ይህንን ድርጊት ይፈጽሙታል ማለት ነው። ስለዚህ የመጀመሪያው ጸሎት ቦታ ጸሎተ ሐሙስ ይባላል። ሁለተኛው ደግሞ የተባተ እግር ያጠበበት ቀን ይባላል። ሶስተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋና ደሙን ያቆረበበት ቀን ነው። ይህም የሐዲስ ኪዳን ቀን ይታሰባል። በፊት ያድርጉ የነበሩት የእንስሳት በግ፣ የፍየል፣ የበሬ፣ የላም በግ እያረዱ ምጽዋት ያቀርቡ ነበር። አሁን ሁሉ ሲቀርና እኔ ለሁሉ ምጽዋት የመሆንበት ቀን ደርሷል ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን በብትት ደሙን በወይን አድርጎ አቅርቦ ለ12 ሐዋርያት ያቆረበት ቀን ነው። ይሄ ደግሞ የቁርባን ቀን ወይም የአዲስ ኪዳን ቀን ተብሎ ይታደል ማለት ነው። አራተኛው ደግሞ የጽዳት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ምን አላቸው? እንዳደረጉት እናንተም ሂዱና አድርጉ ብሎ ያዘዘበት ቀን ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ የጽዳት ቀን በማድረግ እና ኦርቶዶክስ ተዋሕዶ ቤተክርስቲያን እናምነዋለን ማለት ነው። ስለዚህ እነዳረቱ ዕለተ ሐሙስ የሚፈጸሙት ቀን ስለሆኑ አንደኛው ቅድም ያሉት የጸሎት ሐሙስ፣ ሁለተኛው ደግሞ የተባተ ሐሙስ፣ ሶስተኛው ደግሞ የሐዲስ ኪዳን ሐሙስ፣ አራተኛው ደግሞ የጽዳት ሐሙስ ብለን እንጠራቸዋለን ማለት ነው። የመጨረሻው ደግሞ ዛሬ ማለት ነው ዕለተ ዓርብ ይባላል። ዕለተ ዓርብ የስቅለት ቀን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ5,500 ዘመን የሰው ልጅ ወደ ጨለማ በነበሩበት ጊዜ ጌታችን ራሱ ሥጋውን ቆርሶ ደሙን አፍስሶ በመስቀል ላይ ተሰቅሎ የዋለበት ቀን ስለሆነ ስቅለተ ዓርብ እንለዋለን። በተጨማሪ ደግሞ መልካሙ ዓርብ ተብላ ትጠራለች። መልካሙ ዓርብ የተባሉት ምክንያት ያደረገው ነገር መልካም ብዙ ነው። በዕለተ ዓርብ የሰው ልጅ ጨለማ ሲኖር የነበር የሰው ልጅን ወደ ብርሃን ያሻገረበት አዳም ለ5,500 ዘመን ከልጆቹ ጋራ በሲኦል ሲኖር የነበረበት ዘመን ያንን ከዛ አውጥቶ ወደ ገነት የመለሰበት ቀን እናም ድነት የምናገኝበት ከዛሬ ወዲህ ልጆቼ እንጂ ባሮች አላችሁም ብሎ የሰጠን ቀን ስለሆነ በዚህ ቀን የሰው ልጅ በሙሉ ዓለም በሙሉ ድነት ያገኘበት ቀን ስለሆነ መልካሙ ዓርብ ተብሎ ይጠራል ማለት ነው። የመጨረሻው ደግሞ ዕለተ ቅዳሜ ነው። ዕለተ ቅዳሜ ደግሞ ስውር ቅዳሜ ይባላል። በመሰረቱ ቅዳሜ አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጥረታትን ፈጥሮ ሁሉ ያሳረፈበት ቀን ያረፈበት ቀን ነው። ግን አሁን ቅዳሜ ደግሞ ነገ ማለት ነው። ነገ ማለት ነው ቅዳሜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመቃብር የቆየበት ቀን ስለሆነ ይጾማል። ምእመናኑ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናኑ ስለሚጾመው ስውር ቅዳሜ የታሳረ ቅዳሜ ይባላል። ግን ይሄ ለአንድ ቀን ለሁሉ ጊዜ ታሳረ ማለት አይደለም። ለአንድ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በመቃብር ስለዋለ በዚህ ምክንያት ስውር ቅዳሜ ብለን እንጠራዋለን ማለት ነው። በዚህ ቀን አባቶቻችን ከተማ ያድላሉ። ይሄ የሆነበት ምንድን ነው? ከአሁን በኋላ
ብትራት ማለት ነው። ጌታ ማለት ብትራት ነው። በመሰረቱ በታሪክ ውስጥ ስናየው ነው። ዳመን እርግብ ያው መጉደልን በአፏ ቅጠል ይዛ መጣ ነበረ። ይህ ምንድን ነው? ዋው ጎደለ። አሁን ምንድነው? ከዋቡት በጭው አይቀጥልም። እግዚአብሔር ምን ቡጣ አሁን ጋር በርዷል። እግዚአብሔር ከእኛ ጋር መታረቂያው ጊዜ ደረሰ ስትል በለት ቅጠል ወይራ በለት ይዛ መጣ ነበረ። አሁን ጌታችን አምላካችን መድኃኒታችን ክርስቶስ ተጠቅሎ ዓለም ሁሉ ከራሱ ጋር የታረቀበት ቀን ስለሆነ አባቶቻችን ምን ብስራት እንኳን ደስ ያላችሁ ይሉ እና ከሞት ወደ ሕይወት ተሸጋግረናል ሲሉ ብስራት ምን ከተማ ያድላሉ ማለት ነው። ስለዚህ ደሙን መማት ከሆሳዕና ጀምሮ እስከ ቅዳሜ ያሉ ይህን ይመስላል። መልካም ደስ የሚል አስተምሮ ነው። ግን እንደዚህ የሃይማኖት ተቋማት እንደነዚህ አይነት የሃይማኖታዊ አስተምሮዎችን መስማት የተሳናቸውን በምን ያክል ተሳታፊ ያደርጋሉ? ቀደም ሲል እንደነገርከኝ እንግዲህ አንተም የመጣኸው ከምስካየ ኅዙናን መድኃኔዓለም ቤተክርስቲያን ነውና ምን ያህል መስማት የተሳናቸው አሉ? እንዴት ነው አስተምሮውን እንደዚህ ማወቅ እንዲችሉ የምታስተምሩበት መንገድስ? በጣም ጥሩ ነው። መስማት የተሳናቸው በመሰረቱ ምስካየ ኅዙናን መድኃኔዓለም ተምሮ ማስተማር ትምህርት ብትተይውን በመላው በሀገራችን መስማት የተሳናቸው ግን በአሁኑ ወቅት መስማት የተሳናቸው ከኃይለ እግዚአብሔር የተማሩ ያሉበት ቦታ ምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ትምህርት ቤት በብዛት እንዳሉ ይታወቃል። ይህም ከ1,500 በላይ መስማት የተሳናቸው አሉ። እዚህ ብቻ አይደለም፣ በተለያዩ መስማት የተሳናቸው ያሉበት ቤተክርስቲያኖች አሉ። ለምሳሌ አማኑኤል፣ ተዋሕዶ ብርሃን ቅዱስ ጳውሎስ፣ ብስራት ገብርኤል። ተዋሕዶ ማለት አብሮ ነው። እነዚህ የመሳሰሉት ቤተክርስቲያኖችም መስማት የተሳናቸው ከኃይለ እግዚአብሔር ሲማሩ ይቆያሉ። ከአዲስ አበባ ውስጥ ደግሞ ናዝሬት ቅድስት ማርያም ቤተክርስቲያን፣ ደብረ ዘይት ደግሞ ቅዱስ ሚካኤል ቤተክርስቲያን፣ በሌሎችም ሐዋሳም የተለያዩ ከአዲስ አበባ ውስጥ አሉ። ግን ይህም ባይሆንም ግን እየተማሩ አሉ። ለምሳሌ እኔ ባሉበት ምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ትምህርት ቤት መስማት የተሳናቸው ሁል ጊዜ በየሳምንቱ እሑድ ከኃይለ እግዚአብሔር ለ4 ቦታ ተከፍሎ ይማራሉ። ይህም መስማት የተሳናቸው ታናት የሆኑ ለብቻቸው ይማራሉ። ሁለተኛ ደግሞ አዲስ የሚመጡ አባላት ከፍለን እናስተምራለን። ሶስተኛ ደግሞ ማዕከላውያን ወጣት ማይድሩ ማዕከላውያን የሆኑ፣ አራተኛ ደግሞ ነባር የሆኑ ከፍለን ከኃይለ እግዚአብሔር ሉት በሚመቻቸው በምልክት ቋንቋ ራሱ መስማት የተሳነው ተርካተ ደንዴ ተምሮ ከኃይለ እግዚአብሔር እንዳስተማረ ይቆዩታል ማለት ነው። ስለዚህ በዚህ መንገድ መስማት የተሳናቸውን እያስተማርን እንኖራለን ማለት ነው። መልካም። እንግዲህ ያው ብዙም ሰዓትም ስለሌለን እስቲ ማስተላለፍ የምትፈልገው መልእክት፣ ለምሳሌ ዛሬ ስቅለት ነው። ጌታችን ኢየሱስ ክርስቶስ የተሰቀለበትን ለፍቅር መስዋዕትነት የከፈለበትና ሰዎችን ለማዳን ያደረገበትን መስዋዕትነት የምናስታውስበት ቀን ነውና ይህንን አስመልክተህ ማለት የምትፈልገው ነገር? በመጀመሪያ እንዲመጣል ክፍት አላደረግልኝ ብዙ ተስፋ ላመሰግን እፈልጋለሁ። ምክንያቱም መስማት የተሳናቸው መታወቅ አለባቸው ብሎ በዓለም ላይ እንዲታራት በማድረጉ ቀላል ነገር አይደለም። የማተቡ ትልቅ ስለሆነ በድጋሚ ብሩህ ተስፋ ላመሰግን እፈልጋለሁ። በቀጣይ ደግሞ ምዕመናኑ ሁላችሁም ለዚህ ቀን ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ለስቅለት ቀን ላደረሰን ቀን ስለሆነ እንኳን አደረሳችሁ ለማለት እወዳለሁ። በተጨማሪም መልዕክት ላስተላልፍ የምፈልገው አሁን በወቅቱ
በሀገራችን ኢትዮጵያ እዛለ ያለው ሁሉ በጣም አዲስ ነገር እንደሆነ ይታወቃል። ይህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ብሎ እንዲታረቀን ሁላችንም ከልባችን እየተገድን ከሰው ጋር በፍቅር እየኖርን ትግሉን እንድናሳልፍ መልዕክት ላስተላልፍ እፈልጋለሁ። በተጨማሪ ደግሞ ሌሎች ወገኖችን አቅመ ደካማ የሆኑ ሰዎችን በማሰብ በመርዳት ጌታችን አምላካችን መድኃኒታችን አቅመ ደካማ ስለሆኑ ራሱ ከተማ ወርዶ ተታግሎ ስጋውን ቆርጦ ደሙን አፍስሶ እኛን እንዳዳነን እናም ተዋር የሌላቸው ሰዎች ረዳት የሌላቸው ሰዎችን በመርዳት በመተባበር በዓሉ እናሳልፎ ይገባል። ሌላው በተጨማሪ ደግሞ ስግደት ስንሰግድ በተለምዶ መሆን የለበትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕማሙን በማሰብ ጌታችን 13 ሕማማት ደርሶበታል። ይህንን ከልባችን እያሰብን እንድንሰግደው ይገባል ማለት ነው። ይህን የምናደርገው አምላካችን መድኃኒታችን ኢየሱስ ክርስቶስ ልባችን አይቶ አገራችን ሰላም ያደርግልናል። እናም በሰላም እንድንኖር በሰላም ወጥተን በሰላም እንድንገባ ያደርግልናል ማለት ነው። ስለዚህ ዋናው ልመናውን ሁላችንም ከልባችን እየተገድን ከአምላካችን በረከት እንድናገኝ የእግዚአብሔር መልካም ፈቃዱ ልል እፈልጋለሁ። አመሰግናለሁ። እኔም በጣም አመሰግናለሁ እዚህ ድረስ ስለመጣ እንደነዚህ አይነት ሃይማኖታዊ አስተምሮችን በምልክት ቋንቋ ስላስተላለፍክልን ከልብ ነው የምናመሰግነው። አመሰግናለሁ። ለአንተም መልካም በዓል ብያለሁ። አሜን። ለሁላችንም። እሺ ፕሮግራማችን እንግዲህ የተከታተላችሁትን ይመስል ነበረ። በዛሬው የስቅለት በዓልን ምክንያት በማድረግ ነበር ከምስካየ ኅዙናን መድኃኔዓለም ቤተክርስቲያን ያመጣ ነው። ይህንን ይመስል ነበር። መልካም የስቅለት በዓል ለሁላችሁም።